በአዲስ አበባ ከተማ የሁለተኛ ዙር የኮሪደር ልማት ከተጀመሩ 8 ፕሮጀክቶች አንዱ ነው የእንጦጦ ወዳጅነት አደባባይ ፒኮክ ፓርክ የወንዝ ዳርቻ ልማት። ፕሮጀክቱ በ6 ምዕራፎች ተከፋፍሎ እየተገነባ ሲሆን የመጀመሪያው ምዕራፍ የሆነው የእንጦጦ ቀጨኔ የወንዝ ዳርቻ ልማት በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተመርቆ ወደ አገልግሎት ገብቷል። ኢትዮጵያውያን በፈታኝ ሁኔታ ውስጥ በቁርጠኝነት ለዲሞክራሲ ስርዓት ግንባታ ያላቸውን ፍላጎት ባሳዩበት ምርጫ ማግስት ፕሮጀክቱ የሚመረቅ መሆኑን ያነሱት ጠቅላይ ሚኒስትሩ ህዝቡ ያሳየው ጽናት ለስራ ጊዜ የማይሰጥ ነው ብለዋል። የዲሞክራሲ ስርዓት ኢትዮጵያ ውስጥ ለማነጽ ለመገንባት እስከ እኩለ ሌሊት ከዛም በላይ እስከ 9 ሰዓት ድረስ በዚያ ሁሉ ፈታኝ ሁኔታ ውስጥ እምቢኝ ብሎ ስርዓቱን ለመገንባት ቁርጠኝነት አሳይቶ ሲመርጥ የዋለበት ያመሸበት ያደረበት ማለት ይቻላል እለት ነበረ። ይሄ ለኢትዮጵያ የዲሞክራሲ ስርዓት ግንባታ እንደ አንድ ታሪካዊ ጊዜ ሊወሰድ የሚችል ኩነት ነው። ሰላማዊ መሆኑ ብቻ ሳይሆን ህዝቡ ያሳየው ጥንካሬ፣ ብርዱ፣ ውሃ ጥሙ፣ አልፎ አልፎ ዝናቡ በድምሩ አስደማሚ ነገር ነው። ይሄ ጉዳይ አያስተኛም። ብዙ ማሰብ፣ ብዙ መበርታት፣ በታመነው ልክ መገኘትን የሚጠይቅ ጉዳይ ነው። ትናንት ምርጫውን ስለጨረስን ዛሬ በቀጥታ መላው የመንግስት አመራር በፌደራልም በክልልም ያሉ ወደ ስራ ገብተናል። ወደ ስራ እንድንገሰግስ እንድንፈጥን ያደረገን አንዱ ዋነኛ ምክንያት በዚህ ዓመት ኢትዮጵያ ያቀደችው እድገት 10.2% ወይም ከአፍሪካ ቀዳሚውን እድገት ለማረጋገጥ ነው። ይህ እድገት የሚረጋገጠው ደግሞ የሚባክን ጊዜ ከሌለ ነው። ከእንጦጦ እስከ ቀጨኔ ያለው የ9.6 ኪሎ ሜትር የወንዝ ዳርቻ ልማት አካባቢውን በከፍተኛ ደረጃ የቀየረና አረንጓዴ ልማትን ከከተማ ግብርና ጋር አጣምሮ የያዘ በመሆኑ የሚያስደንቅ ነው ሲሉም ነው ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገሩት። ዛሬ ያየነው 9.6 ኪሎ ሜትር ነው። ከእንጦጦ ቁስቋም አካባቢ ጀምሮ እስከ ቀጨኔ ያለው ለማመን ይከብዳል። አየሩም አምና የተከልናቸው ዛፎች ያሉበት ሁኔታም ራሱ የውሃ ዳር ልማቱ በቀጥታ ነው 9.6 ኪሎ ሜትር ማለት ሃይኪንጉ ሲጨመር በጣም ረጅም ነው። እስከ ቀጨኔ ብቻ ያለው ከዛ በኋላ ደግሞ ይቀጥላል ማለት ነው። በዚህ ውስጥ ያስደነቀኝ ነገር እንጦጦ አካባቢ ስንጀምር የእንጆሪ ልማት ሙከራ ተደርጎ ነበርና እንጆሪ ልማት አዲስ አበባ ላይ በእነዚህ ያለ አልቲቲዩድ እንደሚመረት ከዚህ ቀደም ብዛም አናቀም እንሞክር ተብሎ ነው የጀመርነው። ዛሬ ያየነው ውጤት ግን በጣም ይገርማል። እንጆሪ ደግሞ እንደሰማሁት ዛሬ በየሁለት ቀኑ የሚለቀም ነገር ነው። እንደ ቡና አመት ጠብቀህ እንደ ፓፓያ ወራት ጠብቀህ አይነት ሳይሆን በየቀኑ በየ2-3 ቀኑ የሚለቀም ነገር ነውና ይሄን ነገር ብናስፋፋ አዲስ አበባ አካባቢ ዋጋው ውድ ነው። ለአገር ውስጥ ገበያም ለውጭም ልናውለው እንደምንችል የሚያመላክት ነገር አለ። ብርቱካን ተተክሏል፣ ሎሚ ተተክሏል፣ የደጋ ቡና ተተክሏል። ማር አይታችኋል። ከእንጦጦ የተለየ ኦሮማ ያለው ማሮች ማየት ችለናል። እንደዚህ አይነት የከተማ እርሻን የሚያሳልጡ ምግብ ለማምረት የሚያግዙ ውሃውን ለፍሩት ውሃውን ለኢንዲጂኒየስ ዛፎች ውሃውን ለሚበሉ ነገሮች መጠቀም የምንችልበትን እድል የሚሰጥ ስራ ሆኖ አግኝቼዋለሁ። በእንጦጦ አካባቢ ባህር ዛፎችን በማንሳት በሀገር በቀል ዛፎች የመተካቱ ስራ አስፈላጊ መሆኑን ያሰመሩበት ጠቅላይ ሚኒስትሩ በተለይ በወንዝ ዳር ልማቱ የአፈር ጥበቃ ስራ በኮንሶ አርሶ አደሮች በሀገር በቀል እውቀት የተሰራ መሆኑም ሀገር በቀል እውቀትን በማቀናጀት ሀገርን መለወጥ እንደሚቻል የታየበት ነው ብለዋል። ባህር ዛፍ የበዛበትና ያነሳንባቸው አካባቢዎች ይለያሉ ከወዲሁ። እነዛ ኢንዲጂነስ ዛፎች ያሉበት ዴንስ ሆነው የተለየ ግርማ የተለየ ውበት አላቸው። ከውሃውን በተጨማሪ እሱም ማስፋት ይፈልጋል። በተለይ ደግሞ የገረመኝ እና ያስደስተኝ ነገር ተራራማ አካባቢ ስለሆነ አፈር ዝናብ ሲመጣ ተጠርጎ ስለሚሄድ ያን አፈር ለመከላከል የተሰሩ እርከኖች በኮንሶ ሙያተኞች ነው የተሰሩት። ከውጭ ሀገር በመጡ ሰዎች አይደለም። የከተማ ጠበብቶች፣ ሳይንቲስቶች፣ አዋቂዎች አይደሉም። በገጠር ያለው የሀገራችን ነዋሪ ለከተማም አስተዋጽኦ ማድረግ የሚችለው ዕውቀት
ብቃት እንዳለ ያየሁበት ነው። የወንዝ ዳርቻ ልማት ለኢትዮጵያ እጅግ አስፈላጊ ስለመሆኑ ከእንጦጦ ቀጨኔ ባለው ልማት በአካባቢው ላይ የመጣው ለውጥና በሰዎች የኑሮ ዘይቤ ላይ የታየው መሻሻል አብነት መሆኑንም ነው ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገሩት። እንደዚህ ያለው ስራ ለኢትዮጵያ ምን ያክል አስፈላጊ ምን ያክል አስደማሚ ስራ እንደሆነ ማየት ችያለሁ። ስንጀምር እዚህ ወንዝ ዳርቻ ቅድም በስዕል እንዳያችሁት በጣም ብዙ የታጨቁ ቤቶች ነበሩ። በትክክል በፕላን የተሰሩ ሳይሆን የታጨቁ ቤቶች ነበሩና እነዛ ቤቶች ክረምት ሲሆን ጎርፍ ሲመጣ ለአደጋ የሚጋለጡ ናቸው። ውሃው ይሸታል። አናኖራቸው ምንም አይነት መኪና አክሰስ የለውም። ሰው ቢሞት ሰርግ ቢኖር ቢታመም ያንን ሰው ከዚህ አውጥቶ ወደ ሕክምና መውሰድ የሚቻልበት ሁኔታ አልነበረም። ያን ሁሉ ነገር የሚቀይር አካባቢን የሚቀይር የኑሮ ዘያችን የሚያሻሽል ሰዎች እንዲንቀሳቀሱ የሚያስችል ከባቢ መፈጠሩ በጣም አስደሳች ነው። እኔ ለአዲስ አበባ ነዋሪዎች ከሌላም ቦታ እየመጡ አዲስ አበባ ለሚጎበኙ ሰዎች ያለኝ መልእክት ጧት በሳምንት 1 ቀን 2 ቀን ጂም ከምታሳልፉ ወይም ከምትተኙ 12 ሰዓት ተኩል ከእንጦጦ ጀምራችሁ እስከ ቀጨኔ እስከ ፒያሳ 10-15 ኪሎ ሜትር ብትጓዙ አየሩ ቀዝቃዛ ስለሆነ የድካም ስሜት ሳይሰማችሁ ብዙ ነገር እያያችሁ አካላችሁን መገንባት ትችላላችሁ። ሀገራችሁን ለማወቅ የሀገራችሁን ውበት ለማድነቅ የቀረ የጎደለ ጉዳይ ካለም ለመሙላት ከማየት የዘለለ በአካል ቦታው ላይ ከመገኘት የዘለለ ዕውቀት የሚገኝበት መንግስት ስለሌለ ማየት ማመን ነውና መታችሁ እዩ ማለት ፈልጋለሁ። ከእንጦጦ እስከ ፒኮክ ፓርክ ያለው የወንዝ ዳርቻ ልማት በጥቂት ወራት ሙሉ በሙሉ ተጠናቆ ወደ አገልግሎት እንደሚገባም ተገልጿል።